ኤርሚ ከዚህ በኋላ እኔና አንቺ አንገናኝም እና ይሄን ነገር ለነገርሽ ነው ዛሬ የጠራሁሽ። ከዚህ በኋላ የሚያገናኘን ነገር አይኖርም። አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። አልገባኝም። አንገናኝም ማለት ምን ማለት ነው? እዛው አብርሃም ነው አልገባኝም። ማሳብና እዛው ርቀትሽን ጠብቀሽ እኮ ርቀትሽን ጠብቀሽ እጁ ልቀቂው። አልገባኝም። አብርሃም ምን እያልከኝ ነው ያለው? እስቲ ልቀቂው። ምን ሆናለሽ? ራቅ ብለሽ እዛው ርቀትሽን ጠብቀሻል። ምን ካንተ አልጠብቅ፣ እውነት ካንተ አልጠብቅ። በብዙ ነገር ልረዳ ፈልግ ነበረ። ገባ ብዙ ካንተ የሚያርቀኝ ነገሮች ነው አሁን ያሉ ካንተ። እሺ እንግዲህ ውዶችዬ፣ ኦ ማይ ጋድ ከዚህ በኋላ የራስሽን ህይወት ኖሪ፣ እኔም የራሴን ህይወት እኖራለሁ። ግን ደግሞ ወድጄ አይደለም። ኤክስኪውዝ ሚ አቶ አብርሃም ወድጄ አይደለም። ወደህ ከተደፋህ ቢረግጡህ አይክፋህ፣ እንደፈለገች ትረገጠህ ሩታ ሀብቴ ማለት ነው። ሶ እኛ ምንም ልናደርግልህ አንችልም ማለት ነው። ንፍጥ የሆነን ሰው ምንም ማድረግ አንችልም ማለት ነው። ወደዚህ እኔ ውሃ ማቀው ወደ አንድ አቅጣጫ ሲፈስ እንጂ መቼም ወደ ላይ አንዴ ወደ ጎን አንዴ ምናምን አይፈስም። ምናልባት ባህር ከሆነ ይህ እንደምታዩት ከጀርባ የሚታያችሁ ጣና ነው፣ ለማታውቁት ማለት ነው። ገባችሁ? ጣና ነው። ይሄ ጣና ወደ የት በኩል እንደሚጓዝ አናውቀውም፣ አይታወቅም። ጣና ወደ የት በኩል ነው የሚጓዘው? እዚሁ ጣናው ራሱ ላይ ሆናችሁ ስታዩት ወደ የት በኩል እንደሚጓዝ አታውቁም። ነገር ግን አበይ ይጓዛል። አበይ በየት በኩል ነው የሚጓዘው? ያው እንግዲህ የምታውቁት ታውቁታላችሁ ማለት ነው። ገባችሁ? የሚጓዘው ወደ አንድ አቅጣጫ ነው። ግን ጣና ይሄ ባህሩ ወደ የት በኩል እንደሚሄድ እዚህ ጋር እንደዚህ ስታዩት ወደ የት በኩል እንደሚጓዝ አቅጣጫውን አታውቁትም። አብርሃም ማለት እንደዚህ ነው። እንደ አበይ እንደ ወንዙ አቅጣጫ ይዘህ መጓዝ ሲገባ አንዴ ወደ የት በኩል እንደምትጓዝ የማትታወቅ ወደ የት በኩል እንደምትጓዝ በአንተ ሰው እርግጠኛ የማይሆንበት ሰው ነህ፣ በመጀመሪያ ደረጃ ማለት ነው። ሲቀጥል ሩታ በዚህ አይነት ሁኔታ አስገድዳ ወይም ደግሞ ፎቶ ስለተያዘብህ የሆነ ነገር ስለተያዘብህ ወይም ሪከርድ ይሄ የአንተ የራስህ ሴራ ስላለበት እንጂ የራስህ እቅድ የራስህ አላማ ስላለበት እንደዚህ አድርገሽ እዚያ ጋር ውለታ ስላለብህ ምንም ነገር ሳታወጣ ምንም ነገር ሳታደርግ ዘና ስትል ስለከረምክ ሰውነትህን ስላፈረጠምክ በሄረሚላ ታዲያ ሩታማ ማለት ነው ሽሮ እንኳን ሰርታ አታበላም እኮ ሽሮ እንኳን ሰርታ አታበላም ቤቷ እንደ ሴት ማለት ነው። እንደ ሴት ሽሮ ሰርታ እንኳን አታበላም ማለት ነው። እንደ ወንድ ውጭ ነው የምትበላው። ያም ከተዘጋጀላት ማለት ነው። በቃ የተዘጋጀ ያም ከተጋበዘች ማለት ነው። አለቀ። ከዛ ውጭ ቤቱ ዳኒ ቤት ሲበሉ የምናውቀው ሩታ ቤት ሲበሉ የምናውቀው እነ ዳኒ ናቸው። ከዛ ዳኒና ሩታ ይበላሉ። ምክንያቱም የልጁ አባት ነው። ዳኒና ሩታ ይበላሉ። ከዛ በኋላ ዕቃ የሚያጥበው ደግሞ አብርሃም ነው። ገባችሁ? እንዲህ አይነት ክብር የሌለው ቤት ተመልሰ በመግባት አምሶሪ በጣም እናዝናለን ማለት ነው። ግን ደግሞ በክብር እንኳን ቢታረቁ በክብር እንደ ሴት ልጅ እንደ ሚስት አክብረው ሩታ ማለት ነው። ክብር ሰጠው። ምንም በማስፈራሪያ አይደለም። ምክንያቱም ሩታ ያደረገችው ምንድነው? ካላስፈራራችው፣ ካላንገራገረችው፣ እንደዚህ ካላደረክ ካላለችው እሷን ማንም ወንድ እንደማይፈልጋት ታውቃለች። እየሸኑባት እንደ ውሻ እየሸኑባት ይሄዳሉ እንጂ አብረዋት እንደማይቀመጡ ታውቃለች። ማንም ነው መጥቶ ሸንቶባት የሚሄደው። ይሄ ታወቀ ነው። ገባችሁ? ባህሪዋን ሁሉም አወቀ። ከቡታጅራ እስከ አዲስ አበባ ድረስ ታዋቂዋ ሸሌ መሆኗ ታወቀ። ታዋቂዋ ሴተኛ ዳሪ መሆኗ ታወቀ ማለት ነው። ገባችሁ? ወልዳ እንኳን 3 ወር መቆየት እንደማትችል እኔ እንጃ በምን እንደምትሰየም አላቅም። በምን እንደምትሰየም ልትሰየም እንደምትችልም አላቅም ማለት ነው። እንደዚህ አይነትን ሴት ደግሞ ወንድ ልጅ አይፈልጋትም። ስለዚህ ማንጋ ነው መረማመድ የምትችለው? አስገድዳም ቢሆን አብርሃም ጋር በቃ የዋህነቱን ተጠቅማ ማንጋ ነው መሆን የምትችለው? አብርሃም ጋር በቃ ሌላ ሰውማ እንደማይችላት እና ሌላ ሰው እየሸናባት እንደሚሄድ ታውቃለች በደንብ ማለት ነው። ሲቀጥል በእንደዚህ አይነት የሆነ ሩታ ማለት ነው ንጥር ፍጥር አትበይ። የሆነ ፍንጥር አትበይ። ትሽንታም እንትመስላለች። የሆነ ውጥር አትበይ። በመዳም ቅመሞች ነው እንደዚህ እየተወጣጠርሽ ያለሽው። ገመናሽ አደባባይ ቢወጣ አንቺ ትሸቻለሽ። ሰው ካጠገብሽ አይደለም ሌላ ሰው ማለት ነው። ማንም ካጠገብሽ፣ ቤተሰቦች ራሱ ካጠገብሽ አይሆኑም። ቤተሰቦች በእርግጥ ካጠገብሽ አይደሉም። ከነውርሽን ቤተሰብ ነን ብለው ነውርሽን ሸፍነው ከነነውራቸውን ገበናቸውን ማለት ነው አደባባይ ያወጡ ርካሾች ናቸው። ሶ ትሸቻለሽ ማለት ነው። ገበናሽ እዚህ ጋር ቢወጣ ለማኝ በቃ ልመናሽ እዚህ ጋር ቢወጣ ማለት ነው። ያንዳንዱ ሪከርድሽ ያንዳንዱ ቮይስሽ እዚህ ጋር ቢወጣ ትሸቻለሽ ማለት ነው።
ግን ተሸፍኖልሻል። አዎ እኛም ሸፍነልልሻል፣ በደንብ ታውቂያለሽ። ስለዚህ አትንጠራሪ፣ የሆነ አትወጣጠሪ፣ ስታወሪ የሆነ የሴት አክት ይኑርሽ። በጣም ነው የምታስጠዩ፣ በጣም ነው የሚያስጠላብሽ። እንዲህ አንቺ ስትከበሪ ማለት መከበር ይሄ ሰዎች የሚያከብሯት ወይም ደግሞ የሚያደንቋት ሴት መሆን ነበረብሽ። ነገር ግን ያንን መሆን አልቻልሽምም፣ ለዛም አልታደልሽም። ሩታ ማወቅ ያለብሽ ነገር ማለት ነው። ገባሽ? ሰዎች ሲያከብሩሽ ሲያደንቁሽ፣ ሰዎች ትክክል ናት ሩታ ጀግና ናት ስትባይ በዚህ መልኩ አይደለም፣ በዚህ መልኩ አይደለም። ይሄ ጀግንነት አይደለም። ረክሰሽ ነው ያሳይሻቸው፣ ወድቀሽ ነው ያሳይሻቸው፣ ተመልሰሽ ለምነሽ ነው ያሳይሻቸው። ለምንሽ ይሄ ጀግንነት አይደለም። አስገድዶ ይሄ ወራቁት ቪዲዮ ይዞ አስገድዶ ወደ ቤት ማምጣት ይሄ ጀግንነት አይደለም በጭራሽ ማለት ነው። በቃ እኔ እንጃ የራስሽ ውርደት መቼ እንደሚታይሽ፣ ምን እየሆንኩ ነው፣ እየወደቅኩ ነው ወይ፣ እየወረድኩ ነው ወይ፣ ዝቅ እያልኩ ነው ወይ የሚለው ነገርሽ መቼ እንደሚታይሽ ላውቅ አልቻልኩም። ሊገባኝም አልቻለም፣ ለእኔ ማለት ነው። ገባችሁ? ሊገባኝ አልቻለም። ሰው ምን እየሆንሽ ነው ሩታ? አብርሃም ከሄርሜላ ጋር ላይሆን ይችላል ወይም አይሆንም ብለን ያዝ ነው። ነገር ግን ለሩታ የህሊና እረፍት ነው ወይ በዚህ መልኩ አብርሃምን አስገድዳ ደፍራ አስገድዳ እንደዚህ አድርጋ ለነዳኒ የራቁት ቪዲዮ በትና እንደዚህ ያንገራገረች ልልቀቀው እንዴ ያስባለች። ሪከርድ አለብህ፣ ሪከርድ አድርጊያለሁ። ሰክሮ የተናገረና ሰይጣን ይዞ ጸበል የገባ ሰው አንድ ናቸው ለኔ። ገባሽ? ምክንያቱም በህሌ ነው አይደለም። ምንም ተናገረ በይው፣ ምንም እንኳን ላቀናበርሽው ነገር ለቅንብሩ በኤአይ ለተቀናበረ ወሬሽ ማለት ነው እንኳን አይደለም ሊለፈልፍ ሊናገር ምናምን ቀርቶ እንኳን አይደለም ሊናገር ሊለፈልፍ ቀርቶ በመድኃኒት ደንዝዞ ራሱን ያወቀው ጠዋት ነው። ስለዚህ አንቺ እንደፈለግሽ ሬሳሌን ስትንከባለይ ያደርሽው ማለት ነው። ስትንከባለይ ጭገራም ስትንከባለይ ያደርሽው ማለት ነው። ሰው ያንን ነገር ስታደርጊ ልታፍሪ ይገባ ነበር። ወራዳ መሆንሽ ሊገባሽ ይችል ነበር። ግን የማይገባሽ ድንጋይ ራስ ነሽ። በመጀመሪያ ደረጃ የማይገባሽ ማለት ነው። ደደብ የማይገባሽ የራስሽ ውርደት። ጀግናነሽ ስትባይ ወይ ደግሞ ጀግናነሽ የሚሉሽ ብዙ በጎች እንዳሉ እናውቃለን። ነገር ግን በጎች ገደል እንደገተቱሽ ሊገባሽ ይገባል። ለአንቺ እንዴት እንደማይገባሽ ደግሞ አላውቅም። መጨረሻሽ እንደዚህ መሆኑ ግን በጣም ያሳዝናል። አንዲት ሴት ወልዳለች፣ የልጅ እናት ናት። በኮንፊደንስ ራሷ ቁማ ነው ማሳየት ያለባት እንጂ ወንድ ስትለምን መታየት አልነበረባትም። ገባሽ? ወንድ ስትለምን ወንዶችን ያን ስታስወጣ ያመጡ ሲሸናባት መጨረሻ ላይ ደግሞ የልጅ አባት የምትለውን የራቁት ቪዲዮ ይዛ ስትለምን አሸናፊ ነኝ ስትል አታፍርም ወይ? ማፈር ነው ያለብሽ ሩታ፣ ማፈር ማለት ነው። ማፈር ነው ያለብሽ። እንደ ጀግና ሴት ነኝ የምትል የልጅ አርያ እሆናለሁ ልሆንም እችላለሁ ብላ የምታስብ ጀግና የምትባል ሴት እንደዚህ አይደለችም። ልትሆኝም አትችይም። አይደለም የልጅ እናት ማለት ነው። እናት የሚለው አርያነት በአንቺ ጋር የለምም። አልወለድሽምም ሲጀመር። ምክንያቱም እንዲህ አይነት ቆሻሻ ሴት ልጅ ወለድኩ የልጅ አርያ እሆናለሁ በልጅ ብዙ ነገሮችን የሚማርባቸው ቪዲዮዎችን ያያል የምትል እናት በአንደበትሽ ደፍረሽ መቼም ልትናገሪ አትችይም ማለት ነው። ምክንያቱም ቆሻሻ ነው እያሳየሽን ያለሽው ምን አይነት ቆሻሻ እንደሆንሽ። ወንድ ስትለምኝ ከመጀመሪያው እስከ መጨረሻው ስትለምኝ እምቢ ስትባይ ደግሞ የራቁት ቪዲዮ ሴቷ እንደ ወንድ የራቁት ቪዲዮ የልጅ አባት ነው የምትይውን የራቁት ቪዲዮ ይዘሽ ስትለምኝ ነው የምትታየው። እንዲህ አይነት እናት የለችም ኢትዮጵያ ላይ። ኮስተር ብላ ልጇን የምታሳድግ ኮስተር ብላ አርያ የምትሆን ኮስተር ብላ የሆነ በቃ ለልጇ መስዋዕት የምትከፍል እናት ነው ኢትዮጵያ ላይ የምናውቀው እንጂ እንዳንቺ አይነት ተርካሽ እናት የለችም። እናትነት በሚለው ደግሞ ከእናትነት ተርታም ልትሰልፊም አትችይምም፣ የለሽበትምም። አድርሱላት፣ የለሽበትምም። ገባሽ? መቼም ልትኖሪበትም አትችይም። በቃ ይህን ነገር ደግሞ ለእኔ መልካም ነገር ነው ወይ ለእኔ አሪፍ ሀሳብ ነው ልትዩ አትችይም። መቼም ልትዩ አትችይም። ሊሆንም አይችልም በጭራሽ ማለት ነው። በጭራሽ ሊሆንም አይችልም። ሩታ ማወቅ ያለብሽ ነገር ማለት ነው። ከዚህ በኋላ ተበቀልሽውም አልተበቀልሽውም፣ አብረሽው ኖርሽም አልኖርሽም፣ ለእኛ የዘመናችን እርካሿ ሴት ነሽ። የዘመናችን እርካሿ ሴት በቃ ማትለመኝ ነገር ግን የምትለመኝ ማለት ነው። ስትለመኝ እምቢ ብለሽ ከዛ ደግሞ ተመልሰሽ በራቁት ቪዲዮ የምታንገራግሪ ለማኝ ማለት ነው። ለማኝ ልክ እንደምትለምኙ ገንዘብ እንደምትለምኙ ማለት ነው። ከዚህም ከዛም ከየትኛውም አቅጣጫ ጉድሽን ነበር ማውጣት እዚህ ጋር ማለት ነው። እሺ አንድ ቀን ደግሞ ይወጣል። ስለዚህ ስርዓትሽን ያዥ ማለት ነው። ይሄ ላንቺ ጀግንነት አይደለም። ይሄ ላንቺ
በቃ ሩታ እኮ በኮንፊደንስ በፍቅር ወደ ባሏን መለሰችው የምትባይበት ምንም ነገር የለም። ውርደት እንጂ ማለት ነው። በፍቅር መመለስ አልቻልሽም። በጀግንነት በኮንፊደንስ ቤትሽ ቁጭ ብለሽ ልጅሽ ጋር ጊዜሽን እያሳለፍሽ ራስሽን ጠብቀሽ ወንዶች ማንም መጦ ሳይሸናብሽ የሆነ ራስሽን እየጠበቅሽ ቤትሽ ቁጭ ብለሽ ራስሽን ጠብቀሽ በቃ የሆነ በጨዋነት ደንብ አንድ እናት እንደወለደች ልጅ እንዳላት እናት አሪያ ሆነሽ ባልሽ ሚስት ትሻለኛለች ብሎ ወደ አንቺ አልተመለሰም። በቃ ወደ አንቺ አልተመለሰም። ይሄ ነገር ያሳዝናል፣ ያስጠላልም። እንደ ሴትም ወራዳነሽ፣ እንደ ሴትም ተዋርደሻል። አለቀ። ይህንን ነው ማለት የምፈልገው ማለት ነው። እንደዚህ ደግሞ እስከ መቼ ሊሆን ይችላል የሚለው ነገር ደግሞ ሌላ መንገድ ነው። እስከ መቼ ነው ይሄ ነገር የሚቀጥለው? እስከ መቼ ነው እንደዚህ አድርጋ ይዛው የምትኖረው? እስከ መቼ ነው ይሄ ያስፈራራችው? እንደዚህ ትልና ቪዲዮ አለ ከኔ ጋር ቢጠፋ ዳኒ ጋር አለ፣ እኔ ጋር ቢጠፋ እከል ያለ ነውረኛ ነውር የተሸከመች የዘመናችን ርካሿ ሴት ባሌ ነው ወይ ልጅ አባት ነው የምትለውን ፎቶ ለኤክሶቿ ሁሉ ዘርታ ወይም ደግሞ ሰጣ እያንገራገረች ለምና የምትበዳ ብዳታም ሴት ሸርሙጣ ልጅ አድርሱላት። ገባችሁ? ለምና ተለምናማ የለም ለምና ከመጀመሪያውም ለምና አሁንም ለምና ማለት ነው። የለማ ማንም አይነካትም። ሸንተውባት ትተዋት ይሄዳሉ። ከፍተዋት ሸንተውባት ይሄዳሉ ትተዋት። ስለዚህ የሚያዋጣት ማን ነው? አብርሃምና አብርሃም በሷ ቤት ማለት ነው። ያንም ደግሞ ምንድነው ማድረግ ያለባት? ነገም ጥሏት እንዳይሄድ ይዤብሃለሁ፣ የራቁት ቪዲዮ አለ የትም ትሄድና እንደዚህ ነው ብላ ማለት ነው። ይሄን ነው መያዝ ያለባት። ክብሯ የወረደች የዘመናችን ርካሿ ሴት፣ ያውም ደግሞ ሀገራችን ኢትዮጵያ ውስጥ ማለት ነው። ዝሙትን አስፋፊዋ፣ ዝሙትን አስተማሪዋ፣ የማጠግባዋ ሴት ገባችሁ? አድርሱላት ማለት ነው። ሄረሚላ ደግሞ ለማንም ትቀርባቸዋለች እንጂ አይቀርባትም ማንም አብርሃምን ቢሆን ማለት ነው። በመጀመሪያ እንደዚህ አይነት ወደዚህ የሚወላውል ወንድ አያስፈልጋትም ለሷ። ቃል በቃሉ የማይጸናው እንግዲህ በአንድም በሌላ መንገድ ተገዶ ፈልጎት የሚሆን እንዲሆን ብሎ ድራማውን እንዲሰራ አድርጎም ከሆነ የራሱ ጉዳይ። እየተረገጠ መኖር ይችላል። እኛም እንረግጠዋለን። ረገጠው ይቀጥላል። አለቀ። ይህንን ነው የምላችሁ የምችለው ማለት ነው ውዶችዬ። ሰላማችሁ ይብዛልኝ በያላችሁበት። ላይክ፣ ሸር፣ ሰብስክራይብ አድርጉ፣ አድርሱላት ለዛች ቀን ቃናም ለማኝ ማለት ነው። ለዛች ቀን ቃናም ለማኝ ለወንድ ለማኟ ማለት ነው። ዳኒንም ቀመሰችው አልሆነላትም። ያምሸናባት አንጀቷ ጋር አልደረሰም ማለት ነው። ስለዚህ የራቁት ቪዲዮ ይዛ እያንገራገርሽ ግን እንዴት ቢናፍቅሽ ነው ሩታ? እንዴት ቢናፍቅሽ? የበሬ ነው። እንዴት ቢናፍቅሽ? ከዛ ደግሞ እንዴት ብትረክሽ ነው? ምን አይነት ቤተሰብ ቢያሳድግሽ? ምን አይነት ባለጌ ነሽ? የምታደርገው አክት ደግሞ እንዴት እንደሚያስጠላብሽ ማወቅ አለብሽ። እንዴት እንደሚያጸይፍብሽ ማወቅ አለብሽ። ሴት ሁኚ፣ እንደ ሴት ረጋ ሰከን በይ። ጤን አያድርግሽ። እዚህም እዛ የሚላክልሽ ገንዘብ ነው እንዲህ በአፍንጫሽ የወጣው። አንድ ቀን ስንት ዩቲዩበሮች ነበሩ መሰለሽ? ስንት ማለት ነው ላይ እየደረሱ ነበሩ። አሁን የት እንዳሉ አይታወቁም። ስለዚህ አንቺ መቼ እንደምትረግፊ አይታወቅም። እና አረጋጊው፣ የሆነ ቂን አያድርግሽ ማለት ነው። ደግሞ አትለምኝ፣ ወንድ አትለምኝ። በቃ ልመና ይብቃሽ ሩታ። በዚያም ሁሉንም ነገር ለምነሽ እስከ መቼ ትዘልቀዋለሽ? ሁሉንም ነገር በማስፈራሪያ ይዘሽ እስከ መቼ ትዘልቀዋለሽ? ሴት አይደለሽ እንዴ? ተለመኝ እንጂ ሴት አይደለሽ እንዴ? የሆነ በቃ ማለት ሰከን ብለሽ ቁጭ በይ እንጂ። ትንሽ 6 ወር ይሁነው እንጂ ልጅሽ እንዴ። ምን ነው ትል ነው እንዴ ያለብሽ? አንቺ ይበላሻል እንዴ? በበርበሬ ነው ማጠነችንማ ማለት ነው። በበርበሬ ነው ማቃጠለችን። ባለጌ ያሳደጋት የባለጌ ልጅ በበርበሬ አንቺን ማለት ነው። ምክንያቱም አላስቀምጥሻለ የፈላብሽ ነሽ። ልጅሽን እንኳን ማሳደግ አልቻልሽም በስርዓት። ልጅሽን እንኳን መያዝ አልቻልሽም በስርዓት እንዴ። ልጅሽ ጋር እንኳን ጊዜ ማሳለፍ አልቻልሽም፣ ወንዶችን ስታሯሩጭ ማለት ነው። ዳኒን ወደ ሄረሚላ ልከሽ እዚያ የለመዳችሁት ወይም የለመዳችሁትን መድኃኒታችሁን እዚያ እናትሽ እያመጣሽ የምታደርስልሽን ምናምን በደንብ እናውቃለን ማለት ነው። በደንብ እናውቃለን። የማያውቁ ሰዎች ሁሉ ያሉ እንዳይመስልሽ። ዳኒ ብቻ አይደለም፣ እናትሽም የምታመጣልሽ መድኃኒት አለ። ያንም የምትነኪበት ማለት ነው። እዛው ራስሽን ቻይ መተታም፣ እዛው ራስሽን ቻይ ማለት ነው። ዳኒ ደግሞ ማለት ነው ሄረሚላ ጋር፣ በነገራችን ላይ አንቺ ጋር የለመደውን ሄረሚላ ጋር ሂዶ አገኛለሁ ማለት ይሄ ትልቅ ስህተት ነው። ሩታ ጋር ያገኘው ሄረሚላ ጋር ይገኛል ማለት ሩታ ርካሽ፣ የዘመናችን ርካሽ ሴት ናት ማለት ሄረሚላም ርካሽ ናት ማለት አይደለም። ገባሽ? ስለዚህ ወደ
ሄርሜላ የላክሽውን ዳኒ እዚያው ሸክፈሽ ያዥ፣ እዛው ሸክፈሽ ያዥ። ሲያስፈልገው አንቺ ስጮ እንዳስለመድሽው በቃ አንቺ ስጮ እንዳስለመድሽው። መጀመሪያ እስከ አንቺ ጋር አይደል? መጀመሪያስ የድሮ ኤክሱ አይደለሽ? አለቀ። የድሮ ኤክሱ ማለት ነው። አሁንም ኤክሱ አይደለሽ? በድብቅ የምታገኘው ማለት ነው። እሺ ጉዳም እዛው ጎድሽ እንዳይወጣ ተጠንቀቂ ማለት ነው። ይሄንን ነው ማለት የምፈልገው ወዶችዬ። በጣም ነው ወዳችሁ የኔ ብርታቶች፣ የቸኮሌታው ቤተሰቦች ማለት ነው። ይቀጥላል፣ ምንም አንሆንም፣ ይቀጥላል ማለት ነው። ሄርሜላ ደግሞ አንድ እዳ በሉት፣ እዳ ይሄ እዳ ማለት ነው። እዳ ታውቃላችሁ፣ የሆነ እዳ ኖሮባችሁ የሆነ ጊዜ ያንን እዳችሁን ነቅላችሁ ስጥሉ ተነቅሎ የሚወድቅላችሁ አለቀ። አብርሽ ማለት ለሄርሜላ እንደዚያ ነው። ተነቅሎ የወደቀላት በሉት፣ በቃ አለቀ። እንኳንም ተነቀለ፣ አለቀ። እንኳንም ተነቀለ። ምክንያቱም አያስፈልጋትም እንዲህ አይነት ዥዋዥው የሚጫወት ወላዋይ ቆፍጣናና ኮስታራ ያልሆነ የሩታ ይሄ ጥባጥቤ መጫወቻ የሆነ ሰው ሄርሜላንም በዚያ መንገድ ማግኘት አይቻልም ማለት ነው። ሰው ቦታውን ሊይዝ ይገባል ማለት ነው። እወዳችኋለሁ። መልካም ቀን። ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። ባይ